ሰላም ውድ ቤተሰቦቼ፣ ብዙዎቻችን እንደዚህ እንላለን አይደል? እስቲ እናዳምጡ ይሄንን ቪዲዮ። ምን እድሜ ልኬን ተጠመቅኩ፣ ምን ለውጥ አመጣው? የኔ እህት የሴቶች መጠመቂያ በጀርባ ነው። ምን አገባኝ? ለምን ደው የምትነግረኝ? አትጠመቂም? እድሜ ልኬን ተጠመቅኩ፣ ምን ለውጥ አመጣው? ግድ የለሽም፣ ተስፋ አትቁረጪ። ፊትሽ ላይ ካለው ለምጽ በላይ ስንት የማይፈናፍን ደዌ ያለ መሰለሽ። ደሞ ውብ አድርጎ ነው የሰራሽ። ባታማርሪው መልካም ነው። ጥሩ ትመክራለህ። ያልተነካ ግልግል ያውቃል አይደል የሚባለው? ስላልተያዝክ እንጂ ከኔ ትብስ ነበር። ይቅርታ የኔ እህት፣ አንድ ነገር ላስቸግርሽ እባክሽ። ያቺን ዊልቸር ወደዚህ አቅርቢልኝ። ምን ማለት የማን ነው? አይዞሽ፣ አትደንግጪ። አምጪልኝና እነግርሻለሁ። ታሪኬ ብዙ ነው። ብቻ ግን ጠጥቼ እያሽከረከርኩ ነው እንደዚህ ሆንኩት። ኧረ እንደውም ያየሽኝ አሁን ደህና ሆኜ ነው። አይገርምም? በፊት እግር እያለኝ ሩጫዬ ጭፈራ፣ ጫት፣ ዝሙት ወዳለበት ነበር። እየቻልኩ ሳልመጣ እሱ ግን ተኝቼ ቤቱ እንድመጣ አደረገኝ። አየሽ፣ ህመም እንደየሰው ይለያያል። ለኔ ከባድ ነው፣ ያንቺም ላንቺ ከባድ ይሆናል። ህመማችን ቢለያይም እግዚአብሔር ግን ብቸኛ መድኃኒታችን ነው። ትራመጃለሽ፣ ትተነፍሻለሽ፣ ታያለሽ፣ ትበያለሽ፣ ታስቢያለሽ። ከነጣው ፊትሽ በላይ የተሰጠሽ እልፍ እኮ ነው። ግን አንተ መች ነው የምትወጣው? አንድ ቀን እኔንም እንደመጻጉ አልጋህን ተሸክመህ ሂድ እንዳለው እኔንም እስኪለኝ አምላክን እጠብቀዋለሁ። አዎ፣ አንድ ቀን እንስቃለን፣ አንድ ቀን ላንወድቅ እንነሳለን፣ አንድ ቀን እንባ ዘበት ይሆናል፣ አንድ ቀን ጭንቀታችን ይቀላል፣ አንድ ቀን እንድናለን፣ አንድ ቀን የልባችን ይደርሳል። አዎ፣ ከጎደለን በላይ የተሰጠን ብዙ ነው። ብዙዎቻችን ውድ ቤተሰቦቼ እንደዚህ እናስባለን አይደል? እጠመቃለሁ፣ እጸልያለሁ፣ ይሄንን አደርጋለሁ፣ እቆርባለሁ፣ ነገር ግን መፈወስ አልቻልኩም ብዙዎቻችን እንላለን አይደል? በእግዚአብሔር ጊዜና ሰዓት ውስጥ እየገባን ብዙ እናማርራለን። በእርግጥም ይሄ አንዳንዴ እኛ የራሳችን ሀሳብ ብቻ ይመስለናል። ውድ ቤተሰቦቼ ተጠምቄ ምን አድርጌ መፈወስ አቃተኝ የሚለውን ሀሳብ ዲያብሎስ መጥቶ ሾክ እንደሚለን ብዙዎቻችን አንገነዘብም። ይህንን ሀሳብ እያቀረበ ከመንፈሳዊ ሕይወታችን እንድንርቅ ያደርገናል። መጽሐፍ ቅዱስ ላይ በተደጋጋሚ የሚነገር ቃል አለ። በጉብዝና ወራት እግዚአብሔርን አስብ ይላል። ከዚህ ቪዲዮ ላይ በጣም ብዙ ነገር እንደምንማር ስላወቅኩት ነው ቪዲዮ የቀረብኩት። በጣም ጎበዝ እህታችን እንደዚሁም ወንድማችን ይህንን ቪዲዮ የሚሰሩ ቤተሰቦች በጣም ጎበዝ ቤተሰቦች ናቸው፣ ወንድሞቻችን ናቸው። እግዚአብሔር አምላካችን እንደዚህ አይነት ቲክቶከሮችን መንፈሳዊ ስራዎችን የሚሰሩ ወንድሞችን ያብዛልን። በእውነት በጣም አስተማሪና በጣም ደስ የሚሉ ነገሮችን ሲያቀርቡ እመለከታለሁኝና በጣም ልንጠነቀቅ ይገባል። በጉብዝና ወራት ነው። አስተውሉት ቤተሰቦቼ። መስገድ በምንችልበት ሰዓት በደንብ አድርገን መስገድ መቻል አለብን። ጸበል ወተን መጠመቅ ባለብን ሰዓት ሄደን በደንብ ልንጠመቅ ይገባል። መቁረብ ባለብን ሰዓት በደንብ እንቁረብ። መስገድ ባለብን ሰዓት በደንብ አድርገን እንስገድ ውድ ቤተሰቦቼ። ምክንያቱም ብዙ ነገሮች ቤታችን ይከሰታሉ። የሰው ልጅ ህይወቱ መቼ እንደሚያልፍ አይታወቅም። ዛሬ አሁን ጉልበት ስላለን እንሯሯጣለን። በቃ በምንሯሯጥበት ጊዜ ውስጥ ሌላ ነገር ምንም አይታየንም። ሀብቱ፣ ዝናው፣ ገንዘቡ ምናምን ብቻው እሱ ይታየናል። ነገር ግን የሆነ ነገር ሲመጣ ግን ተይዘን እንቀመጣለን። አስተውሉ ውድ ቤተሰቦቼ። በዛ ውስጥ ግን ከተያዝን ያኔ ጤናማ በነበርን ሰዓት የምናደርጋቸው ነገሮች ትዝ እያሉን ደግሞ ሌላ መረበሽና ሌላ ጭንቀት ውስጥ እንገባለን ማለት ነው። ስለዚህ ውድ ቤተሰቦቼ ጤና ቦንን ሰዓት ላይ እንስራ። ጤና ቦንን ሰዓት ላይ እግዚአብሔርን እናገልግል። ጤና ባለን ሰዓት፣ እድሜ፣ ጉልበት፣ ኃይል ባለን ሰዓት እግዚአብሔርን እናገልግል። ከደጇ እንውጣ፣ ከቤቷ እንራቅ። ስለዚህ ዛሬ በተለያየ አጋጣሚ በየጸበል ቦታው ላይ ያላችሁ እህቶቼ፣ ወንድሞቼ በየቦታው በየአረብ ሀገራት በተለያየ ቦታ ላይ ሆናችሁ ፈተና መከራ ውስጥ ያላችሁ አይዟችሁ። እግዚአብሔር ከተያዛችሁበት መከራ፣ ከተያዛችሁበት ፈተና፣ ከተያዛችሁበት ችግር እግዚአብሔር አምላካችን ነቃቅሎ ያስወጣችኋል። እግዚአብሔር እንደ መጻጉዕ እናንተንም ይፈውሳችኋል፣ ያድናችኋል እግዚአብሔር አምላካችን። ስለዚህ ብቻ ምንድነው መሰላችሁ እንደ ቤተሰቦቼ እያንዳንዱ ክርስቲያን ማንኛውም ሰው ያለ ፈተና የሚኖር ሰው የለም። በቃ እንደየአቅማችንና እንዳለን ጸጋ እንደተሰጠን መንገድ ሁላችንም ፈተና አለብን። ይህንን አምነን መቀበል አለብን። ስለዚህ ያንን ደግሞ ሊያርቅልን የሚችለው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ አምነን እሱን ልንጠጋ ይገባል። እየጸለይኩ እየሰገድኩ ጸበል የተጠመቁ ለምንድን ነው እንዲማለው ነው? ብዙዎቻችን ይህንን እናገራለን አይደል? እድሜ ዘመኔን ጸልያለሁ፣ እድሜ ዘመኔን እሰግዳለሁ፣ እግዚአብሔር ትዳር ከለከለኝ፣ እግዚአብሔር ልጅ ከለከለኝ፣ እግዚአብሔር እንዲያደረገኝ እናማርራለን አይደል ብዙዎቻችን። ነገር ግን ስንቶቻችን ነን እግዚአብሔር ለዛች ሰዓት ያችን ድምፅ እንድናወራ ስላደረገን እግዚአብሔርን ያመሰገን ነው? እግዚአብሔር ለእኛ ያደረገልን ነው እንጂ እኮ እኛ ለእግዚአብሔር ምንድን ነው ያደረግነው? እስቲ ውድ ቤተሰቦች አስተውሉ። እግዚአብሔር ግን ለእኛ ምን ያህል ሆነልን ነገር አለ? ምን ያህል ያደረገልን ነገር አለ? ለምንድን ነው ጊዜውን መጠበቅ የሚያቅተን?
አዎ ችግር ውስጥ ያለ ሰው ፈተና ውስጥ ያለ ሰው የሚያሳስቡ ያቺ ወቅታዊ ችግሩ ብቻ ነች። ይሄ ግልጽ ነው። በቃ የሁላችንም የስጋ ሀሳብና የስጋ ፍላጎታችን ግን በደንብ ማሰብ ያለብን ለዘላለሙ ህይወታችን በደንብ ማሰብ መቻል አለብን። ማን ያውቃል ይሄ መከራና ህይወት የመጣው ድንገት በእኛ ህይወት ውስጥ ሰዎች የሚቀየሩ ሰዎች የሚማሩበት ሰዎች ሌላ ነገር የሚያገኙበት ቢሆን ሳያችሁ ብዙ ነገር እኮ አለ። ውድ ቤተሰቦቼ ዛሬ ብዙዎቻችን ገጠመኝ ተሞክሮ እያለን እንሰማለን አይደል? በሰዎች መከራና በሰዎች ችግር ሌሎች ሰዎች ይማራሉ፣ ሌሎች ሰዎች ንስሐ ይገባሉ፣ ሌሎች ሰዎች ወደ ቁርባን ይቀርባሉ። ለዚህ እኮ ነው ገጠመኝ እያለ ወንድማችን መምህር ተስፋዬ በተደጋጋሚ የሚያቀርበው። እኛም እንደዚህ ተሞክሮ እያለ የሰዎችን ህይወት የምናቀርበው ያለፍንበትን የወደቅንበትን የተነሳንበትን የምናወራው መጽሐፍ ቅዱስ ላይ የቅዱስ ዳዊት ታሪክ የተጻፈው እኛ እንድንማርበት ነው። ቅዱስ ዳዊት ብዙ አይነት ኃጢአቶች ብዙ አይነት በደል ውስጥ ነበር አይደል? ከዛ ህይወት ውስጥ ግን ወጥቷል። እግዚአብሔር በንስሐ እንዲስተካከል አድርጎት ብዙ አይነት ፈተናዎችን አልፏል። ዛሬም እኛም ባለን አቅም ባለን መንገድ ውስጥ እግዚአብሔርን ልናመሰግነው ልናመልከው ይገባል። በተቻለን አቅም ከእግዚአብሔር ጋር ዘወትር ልንያያዝ ይገባልና ምንም አይነት ፈተና ውስጥ ብንሆን ምንም አይነት ችግር ውስጥ ብንሆን እግዚአብሔር ያስወጣናል። ከተያዝንበት ከወደቅንበት እግዚአብሔር ያነሳናል። በየትኛውም አይነት ፈተና ላይ ያለን ሰዎች እግዚአብሔር አምላካችን አይረሳንም፣ አይጥለንም። ስለዚህ እግዚአብሔርን ጊዜና ሰዓት ልንጠብቅ ይገባልና በደንብ ልንበረታ፣ ልንሰግድ፣ ልንጠነክር ይገባል። በዛ ውስጥ ግን ይህ ሀሳብ የእኛ ሀሳብ ብቻ ሳይሆን የዲያብሎስም ሀሳብ እንደሆነ በደንብ ልታስተውሉ ይገባል። ከእኛ ባህሪ ጋር ባህሪ ሆኖ ከአመላችን ጋር አመል ሆኖ ከስጋችን ከደማችን ጋር ሆኖ ተቀምጦ ሾክ እያለን ደግሞ ሌላ ጭንቀትና ሌላ ችግር ይዞብን ይመጣል። ለምን እናንተ እየሰገዳችሁ የተጸበላችሁ ቅዱስ ቁርባን የተቀበላችሁ በንስሐ መንገድ ውስጥ እየተመላለሳችሁ ስለሆነ አውቆ ከዛ መንገድ ውስጥ እናንተን ለማስወጣት የሚያቀርበው የማደናገሪያ ሀሳብ ስለሆነ ይህንን በደንብ ልታስተውሉ ይገባል። ስለዚህ ልትበረቱ ልትጠነክሩ ይገባል። ወደ ቀጣይ ቪዲዮ ደግሞ እንሂድ። ምን አደረከው? አባከንኩት። ስራ ነው ሰው ማሰቃየት ስራ ነው። ታዲያስ ትልቅ ስራ ሰው ማሰቃየት። የሰው ልጅ መደሰት የለበትም። እናንተ ስትሰቃዩ ደስ የሚላቸው ሰይጣንና የሰይጣን ልጆች ናቸው። የእግዚአብሔር ልጆችና የሰይጣን ልጆችም በዚህ ይለያሉ እያለ መጽሐፍ ቅዱስ ላይ ይነግረናል። የሰይጣን ልጆች ብዙ ናቸው። ውድቀታችሁን ይመኛሉ፣ መራባችሁን መቸገራችሁን ይመኛሉ። ስለዚህ በሰው ስቃይ እንደሰታለን የሚለው ሰይጣኑ ብቻ አይደለም፣ ሰዎች ላይ ያደረውና በባህሪያቸው ያለው ክፉ ኃይል በሰው ስቃይ ይደሰታል። ሰው ራሱ ስንት ዓመት ነው? ላው ላይ ካለ 23 ዓመት። ስንት ዓመቱ ነው እሱ? አሁን ወደ 43 ነው። 23 ዓመት ቁጭ ብላ። ለምን? በቃ እሱ ጾም ብቻ ነው የሚያውቀው፣ ጸሎት ምናምን አያውቅም። ጾም ግን ይጾማል። በቃ አብረት ጾማል። ምንም አያውቅም። አብረት ጾማል ነው። እኔ ላሳስተው ፈልጋለሁ ግን ይጾማል እሱ። በቃ ጾም ይጾማል። 23 ዓመት ቁጭ ብላ ተልከን የገባው አብረን የተወለ ድሬዳዋ ነው ያደረገበት። ድሬዳዋ ምን አድርግ ብሎ በቃ የሆነ ገንዘብ የተቀመጠ ገንዘብ ነበር። እሱን ወስዶ ለጓደኞቹ ችግር ላይ ነበሩ አደረገ። ያድስ በቃ በዛ እንዴት ብዬ ያው ማደርገውን አደረኩኝ። አድርጎለት ሰጥቶት ገንዘብ ለምንድን ነው የሚሰጠው እንዴ? ሰው ሲቸገር ማየት አይደል እንደምንፈልገው እኛ? እና ገንዘብ ለምን ሰጠ ነው? ለምን ይሰጣል ለሰው? እና ታዲያ ጥሩ አደረጋ። ጥሩ አደረገ ለአንተ ነው ጥሩ አደረገ የምትለው። ለእናንተስ? ጥሩ ማድረግ የለም። በቃ ማሳመም፣ ማባከን፣ ማሰቃየት ነው። ይሄ ነው በቃ ትልቅ ደስታ። ስራ ማለት ይሄ በቃ በርታ አላቆዝም በርታ። ለዛ ነው አንዳንዴ እነዚህ ሰይጣኖቹ ከሰው የተሻለ እንትን አላቸው የምለው እኮ ለዚህ ነው። የተሻለ ግምገማ አላቸው። ሰው ቢገመግም ተንኮል ጨምሮ ነው የሚገመግመው። ነገር ጨምሮ ቅመም ጨምሮ ምናምን ነገር ነው። በክርስቶስ የተሸነፈ ስለሆነ አቅሙ ከእውነቱ ጋራ ያለው ትግል እንኳ ያው ሐሰተኛም ቢሆንም የተያዘ ጊዜ አምላኩንም ያውቃል፣ ፈጣሪውንም ያውቃል። ዲያብሎስ ያምናሉ ይንቀጠቀጡማል ነው የሚለው። አሁን አንዳንድ ሰው እናምናለን ይላል ዝም ብሎ። ዲያብሎስም ያምናል፣ አጋንንትም ያምናሉ ይንቀጠቀጡማል ነው የሚለው። ስራ ይሰራል፣ ጎበዝ ነው። ኒውዚላንድ የሚባል ሀገር ታውቃለህ? አሁን ኒውዚላንድ ከዛ ነው የመጣው። የሚገርም ነው። ከዛ
ሁለት የኢትዮጵያ መጥቶ አጥቷል። አንተ ሁለቴ በአንድ አመት ውስጥ 2 ጊዜ መጥቶ ነበር። ያው ወደ ሌላ ቦታ ወሰድ ነው። እኛ ደግሞ ወዴት አዞር ነው በቃ አዞር ነው። ትንሽ ገንዘብ ይዞ በታትንና እንዳያገኝህ አዙረን አንተ ደግሞ ኢየሩሳሌም ሄድክ። የዛ ጊዜ በቃ የለም ብሎ መጣ። ከዛ ይቀጠለ ዩቲዩብ ነው ማየት ያለቅሳል። ቁጭ ያን ያለቅሳል። አሁን ያለቅሳል። በቃ ተዘጋጅሽ፣ ተመርከክ ወጣናው ተከሰውነቱ ላይ ሁሉ ጊዜ ጸሎት ቤት ገብታችሁ ስዕሉን አይታችሁ ቅዱሳን መላእክትን አይታችሁ ጌታን ስላሴን አይታችሁ ጸልያችሁ ስትወጡ አይናችሁ ላይ ያ ፎቶግራፍ ይሆናል፣ ይሳላል። ሁሉ ጊዜ ሆረር አይተህ ሆሊውድ አይተህ የተለያየ ፊልም አይተህ ስትሄድ ደግሞ ያ ይሳላል። የአይንህን ፊልም ያይና የሆነ ቀን ላይ ግርድ ያደርግሃል። ከዛ በኋላ ለሱ አደጋ የተመቸ ትሆናለህ ማለት ነው። ስለዚህ ፎቶግራፍ የሚባለው እኮ እዚህ አይናችን ላይ ያለው ካሜራ ነው። ያ ካሜራ መንፈሳዊ ነገርን ቀርጾ መንፈሱ ሲመጣ ካልደነገጠ አይንህ ላይ ያለው ካሜራ ለሰይጣን የተመቸ ይሆንና በምትሄድበት ጊዜ 3 መንገድ ያሳያል ወይ 4 መንገድ ያሳያል። አሊያም ትራፊክ ሆኖ ሰላምታ እየሰጠ በዚህ ይልና ገደል ይከታል። ትራፊኩ እኮ ነው ትላለህ፣ ግን አይደለም። ምንም ትራፊክ የለም፣ ምንም የለም። ከተንኮታኮተ በኋላ ሲባንን ምንም ነገር የለም፣ አንድም ትራፊክ የለም። ስለዚህ የአይኖቻችን ፊልሞች የሚታደሱት ከጸሎት ቦታ ስንነሳ ነው። ደግሞ በጣም የሚገርመው አበሻ ሌላው ጠላቱ ከሚጎዳው ይልቅ የሱ ጠባይ ጠላት ሆኖ የሚጎዳው ይበልጣል። ሁለተኛ ነው ያኛው ጠላት። በተዘጋጅ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ቀኑት ሰባት አስተውሉ ውድ ቤተሰቦቼ፣ ብዙ ጊዜ መልካም ነገርን የሚያደርጉ ሰዎች በየቦታው ላይ እየተጠሉ ናቸው። በየቦታው ላይ ይጠላሉ። ኢቭን ቤተክርስቲያንም ጭምር መልካም ነገር የሚያደርጉ ሰዎች አይቀመጡም። በእግዚአብሔር ቃልና በእግዚአብሔር ሐሳብ በእግዚአብሔር መንገድ ውስጥ የሚሄዱ የተራቡትን የሚያበሉ የተቸገሩትን የሚመለከቱ ሰዎች ኢቭን ቤተክርስቲያንም ጭምር አይወደዱም። ምክንያቱም የማይስማሙ ነገሮች አሉ። አስተውሉ። ዛሬ ስርማሽ ቅጠል በጣሹ በየቤተክርስቲያኑ ተቀምጦ ዛሬ ቤተክርስቲያንን እንዴት እያመሳት እንዳለ እየተመለከትን ነው አይደል? ለምን? ምክንያቱም የተቀደሰው ስፍራ ላይም በጣም ብዙ አይነት ርኩሰትን የሚሰሩ ሰዎች ስላሉ ማለት ነው። ስለዚህ ዛሬ እንግዲህ በየቦታው ላይ መልካም ነገር አሁን በዚህ ቪዲዮ ላይ እንደተመለከታችሁት ይህ ወንድማችን ለጓደኞቹ መልካም ነገር አደረገ። በዛ በኩል የተናደደው መንፈስ ግን ህይወቱን ደግሞ አበላሸው ማለት ነው። ተመልከቱ። አባታችን መላከ መንክራት መምህር ግርማውን ደግሞ በጣም በህይወታቸው ካስተማሩን ትልቁ ነገር አንዱ የጸሎት ቤት ነው አይደል? ልጆቻችንን አምጥተን የጸሎት ቤት ውስጥ አስገብተን ከልጆቻችን ጋር ጸሎት አድርገን ምንም ያድርጉ እነሱ ጸሎት ቤት ውስጥ መጥተው ተሽከርክረው ሮጠው ምን ብለው ወድቀው ተነስተው ያንን ግድግዳው ላይ ያለውን ስዕል አድኑን ስመው ምን ብለው ይነሳሉ። እኛም ደግሞ ጠዋት ከቤታችን ስንወጣ ጸሎታችንን አድርገን በቅዱሳኑ ተባርከን ዳብሰናቸው ከቤታችን ስንወጣ አባታችን እንዳሉት አይናችን የሚመለከተው መልካሙን ነገር ይሆናል። ምክንያቱም ያየነው መልካም ነገር ስለሆነ መልካም ነገር ይከተለናል ማለት ነው። ስለዚህ ከውጭ የሚመጣው በአይናችን የምናያቸው ክፉ ነገሮች ወደኛ አይገቡም ማለት ነው። ብዙ ጊዜ በአይናችን የሚገቡ መንፈሶች በማሰብ በሌላም ነገር የሚመጡ ነገሮችን ለመከላከል የሚያስችለው በተለይም ጠዋት ከቤት ስንወጣ ጸሎት አድርገን መውጣት ነው። ጸሎት አድርጎ ሰግዶ ተንበርክኮ አቅማችን የፈቀደውን ከቤት አድርገን ከወጣን ከውጭ የሚመጡ ነገሮችን ማሸነፍ እንችላለን ማለት ነው እና እግዚአብሔር አምላካችን በእውነት ሁላችንን የሚያግዘን። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ። ንጽህና ከድንግልና ይበልጣል ማለት ድንግልና እንደፈለገ መሆን ይችላል ማለት አይደለም። አሁን ባለንበት ዘመን ላይ በጣም እንደቀላል ከሚታዩ ነገሮች መካከል ድንግልና ቀዳማውን ቦታ ይዟል ቢባል ምንም ማጋነን አይሆንም። ምክንያቱም ሰዎች ለአቅመ አዳምና ለአቅመ ሔዋን ከመድረሳቸው በፊትም በደረሱ ጊዜ ከደረሱም በኋላ የመጀመሪያው በሰውነት ተርታ ትላልቆች ናቸው ተብሎ ለመቆጠር ያስችለናል ብለው የሚያስቡት ድንግልናቸውን ማጣት ነው። በምዕራባውያኑ ዘንድ የአንድ ሰው ለአቅመ አዳም ለአቅመ ሔዋን መድረስን ወይም ፒዩበርቲ ላይ ደርሷል፣ ቲኔጀርነት ዘመን ላይ ያለው በእኛ ቋንቋ ደግሞ 18 ዓመቱ አልፏል ሲባል በምዕራባውያኑ ቤተሰብ ሳይቀር ወደዛ ህይወት እንዲገባ ሊገፋፋም እንደሚችል በራሳቸው ውጤቶችና በራሳቸው ታሪኮች የምንመለከተው ነው። ይህንን ባህል ደግሞ ቀጥታ ወደ ሀገራችን የቀዱትና የወሰዱት ጥቂት የማይባሉ ሰዎች ደግሞ አንዳንድ አመለካከቶቻቸው ከዚህ ጋር ተመሳሳይ ነው። ሰው
ድንግልናውን በማጣት የጎረመሰ ድንግልናውን በማጣት አዋቂ የሆነ ድንግልናውን በማጣት ደግሞ ህይወትን ያየ ነው ተብሎ እየታሰበ ስለመጣ ሰው ስለ ድንግልና ያለው አመለካከት በጣም አናሳ ነው ሆኖ የምንገኘው። በነገራችን ላይ ድንግልናን መጠበቅና ድንግልናን ማስጠበቅ ለእግዚአብሔር የሚጨምረው ነገር የለም። ምናልባት ለኛ የምናገኘው ክብር ሊኖር ይችላል እንጂ ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ ብሏል። ትእዛዛቱን የምንጠብቀው እንደወደድነው ለማሳየት ነው እንጂ ትእዛዛቱን በመጠበቃችን ሂደት ውስጥ ለሱ የምንጨምረው ለሱ የምንቀንሰውን ባለመጠበቅና በመጠበቃችን ውስጥ የለም። ትእዛዛቱን ስናፈርስ ክርስቲያኖች የምንፈርሰው እኛ ነን። ትእዛዛቱን ብንጠብቅ የምንጠበቀው እኛ ነን። እግዚአብሔር ትእዛዛቶችን ጠብቁ እያለ የሚናገረው በመናፈርስበት ጊዜ ላይ እሱ ምንም የሚጎልበት ባይኖርም እኛ ትልቁ ነገራችን ነው ብለን የምናስበውን እግዚአብሔርን ግን ስለምናጣው እግዚአብሔርም ወደኛ ህይወት እንዳይገባ ግድግዳ ወይም አጥር ቅጥር ሆኖ ስለሚከለክልም ጭምር ነው። ስለዚህ ሰው ድንግልናውን ይጠብቅ ድንግልናውን መጠበቅ አለበት ሲባል ለእግዚአብሔር የሚጨምረው ነገር ኖሮ አይደለም፣ ለራሱ የሚያስጠብቀው ለራሱ የሚያገኘው ነገር ቢኖር ነው። ቤተክርስቲያናችን ደግሞ በተለየ መልኩ አንድ ሰው ድንግልናውን መጠበቅ አለበት የምንለው አንደኛው ድንግልናን መጠበቅ የክብር ወይም ደግሞ የአክሊል ውጤት ነው። በዘመነ ሰማዕታት ትዳራቸውን የጠበቁ ትዳራቸውን በመጠበቃቸው የተመሰገኑ እንዳሉ ሁሉ ትዳር ውስጥ ያልገቡ ግን ትዳር ጥያቄ እየቀረበላቸው ከተለያዩ ሰዎች አይ አንፈልግም እያሉ አሻፈረኝ ይሉ የነበሩትን እናቶቻችን አባቶቻችን አንዱ በህይወታቸው መጨረሻ ከሚወርድላቸው የክብር አክሊሎች ለእግዚአብሔር ብለው ኖረውት እግዚአብሔር ከሚሸልማቸው ገጸ በረከቶች መካከል አንደኛው ድንግልና ነው። ቅድስት አርሴማ ድርጣድስ ውበቷን አድንቆ አግቢኝ ብሎ ሲጠይቃት አላገባህም ያለችው የመጀመሪያው ምክንያቷ ዋነኛው ምክንያቷ ለክርስቶስ ሙሽርነት ራሷን አጭታ ትኖር ስለነበረ በድንግልና ህይወቷ እስከ መጨረሻ ድረስ ጸንታ ለመቆየትም ቁርጥ የሆነ ሐሳብ ስለነበራት ነው። ሁለተኛው ደግሞ ድርጣድስ አህዛባዊ ስለሆነም ጭምር ነው። ስለዚህ ድንግልናዋን ላለማጣት ሁለት ነገሮችን አስባለች። አንደኛው ያላትን እግዚአብሔር ሊሰጣት የሚችለውን የክብር አክሊል፣ ሁለተኛ ደግሞ በሃይማኖት የማይመስለኝ ጋር እንዴት አብሬ ልኖር እችላለሁ ብላ ነው። ስለዚህ ድንግልና የክብር አክሊል እንደሆነ እንናገራለን። ድንግልና የክብር አክሊል እንደሆነ የምናውቀው ራሱ በንጽህናም በድንግልናም በሰዎች ዘንድ ማንም እንደሷ ሊሆን የማይችለው እመቤታችን ድንግል ማርያምን በማየት ነው። መቅድመ ተአምር ማርያም ላይ ስለ እመቤታችን ሲናገር እንዲላል ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠ ብሎ ይጠይቃል። ከአንዷ ከእመቤታችን ውጪ ስጋዊ የሆኑ ነገሮችን አለማሰብ በስጋም በነፍስም ንጹህ ሆኖ ድንግል ሆኖ መገኘት ለሷ ብቻ የተቻለ ነው። ለዛ ነው ጸሎት ስንጸልይ ድንግል በህሊናኪ ወድንግል በስጋኪ በስጋሽም ድንግል ነሽ በነፍስሽም ድንግል ነሽ እንላታለን። የነፍስ ድንግልና ንጽህና ተብሎ ስለሚቆጠር ነው። ስለዚህ እመቤታችን በሁለቱም ወገን ድንግልም ንጽሕት ናት እንላለን። ድንግልና የክብር አክሊል ነው ብለን የምንናገረውም እመቤታችን ስሟን ስንዘረዝር ራሱ እመቤታችን ቅድስት ካለም በኋላ ድንግል ብለን እንጠራለን። ድንግልናዋ ክብሯ ስለሆነ ማለት ነው። አምላክን ለመውለድ ያበሰራትን የእግዚአብሔርን መልአክ ራሱ አስቀድማ ተጠይቀውና ተመረምረው የነበረው የምትወልደውን ልጅ እየነገራት እንኳን ተከራከረው የነበረው ድንግልናዋ አሳስቧትና ድንግልናዋን ሳታጣ ለእግዚአብሔር ሙሽራ ሆና መቆየት ስለምትፈልግ ነው። ስለዚህ ድንግልና የቅድስና ክብር ነው የምንለው ለዚህ ነው። ሁለተኛው ድንግልና ከመላእክት ጋር የሚያመሳስለንም ጭምር ነው። ጌታችን በመዋዕለ ሥጋዌ ዘመኑ ላይ በሚመላለስበት ጊዜ ላይ ትምህርቱን ይሰሙ የነበሩ ሰዎች እንዲህ ብለው ጠይቀውት ነበረ። አንድ ሰው 7 ሚስቶች ነበሩት። ከሰባቱ ሚስቶቹ መካከል በላይ በሰማያት በሚገባ ጊዜ ላይ የትኛዋን ሚስት ነው የሚያገኛት አሉ። ይህንን ብለው የጠየቁበት ምክንያት ምንድነው? እስራኤላውያን ሚስቶቻቸውን ይፈቱ የነበሩት በጣም ለትናንሽ ምክንያት ነበረ። እንዲያውም ታልሙድ ተብሎ በሚጠራው የአይሁድ መጽሐፎቻቸው ላይ ስናነብ ከምናገኛቸው መረጃዎች መካከል ጌታችን የማቴዎስ ወንጌል ምዕራፍ 5 ላይ ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ እርሱ አመንዝራ ያደርጋታል ብሎ ያዘዘው ትእዛዝ ያለ ዝሙት ብሎ መጨመሩ ለምን አስፈለገ ሲባል ሊቃውንት እንዲህ ብሎ ይመልሳሉ። እስራኤላውያን በጣም ትናንሽ በሆነ ምክንያት ሚስቶቻቸውን ይፈቱ ነበር። ወጧ አላማረልኝም፣ አለባበሷ ደስ አላሰኘኝም፣ ስመለከታት አልማረከችኝም እያሉ የተከበረውን ጋብቻ ያረክሱት ነበር። ለዛ ነው በብሉይ ኪዳን ላይ በጋብቻ ህይወት ላይ ስንመለከተው ብዙ ጊዜ ላይ እንደ ሐዲስ ኪዳን የጸና ነገር አልነበረው።
ዘመኑ የጉስቁልና ስለነበረ የሰው ልጆች ብዙ ያልተገቡ ነገሮችን ያደርጋሉ። ሰው እነዛ በብሉይ ኪዳን ያልተገቡ የሚደረጉ ነገሮችን በሐዲስ ኪዳን ላይ ሕግ በጸናበት ክርስቶስ በደሙ ፈሳሽነት ነፃ ባወጣንና ንጽህናን በሰጠን ጊዜ ላይ እየጠቀሱ እንደነሱ ካልኖረን ማለት የክርስቶስን የደሙን ፈሳሽነት የሐዋርያትን ትምህርት እሱ ያስተማረውንም ትምህርት በዜሮ እንደማባዛት ነው። ወደ ጉዳያችን ብቻ ግን ስንመለስ እንዲህ ብለው ጠየቁትና ባልተገባ ምክንያት ሚስቶቻቸውን ይፈቱ ስለነበረ ጌታችን ምን አለ? ያለ ዝሙት ምክንያት ብሎ አጠናከረው። ውድ ቤተሰቦቼ ይህንን ቪዲዮ በደንብ አድርጋችሁ አዳምጡ። ለብዙዎቻችን ጥያቄ ሊሆን ይችላል። በተለይም ደግሞ በአጋጣሚ ይህንን ትምህርት የምታዳምጡ በሌላ እምነት ውስጥ ያላችሁ ሰዎች ይህንን ትምህርት በደንብ አድርጋችሁ አዳምጡ። ለምትጠይቁት ጥያቄ በሙሉ መልስ ሊሆንላችሁ ስለሚችል ማለት ነው። እግዚአብሔር ሰውን ለማዳን ለምን ሰው የሆነው ሌላ የማዳኛ መንገድ ለምን አልመረጠ? በጣም ጥሩ ጥያቄ። አሁን የለበስከው ጃኬት ጥቁር ነው። ለምንድን ነው ነጭ ያልመረጥከው? ስለተስማማኝ ነው፣ ስለፈለኩት። አንተ ስለፈለክ መልሱ አለቀየ። እግዚአብሔርም ሰውን ለማዳን ሰው መሆን ነው ማለት ነው የተስማማው። የወደደው እሱ ነው ማለት ነው። ጥሩ ማለት ነው። አሁን መሰረታዊ ሰው የማይረዳው ነገር ምንድነው? እግዚአብሔር ለምንድን ነው ይሄን የመረጠው? ይህ ማለት ለምንድን ነው ታዲያ ዓለምን የፈጠረው? ራሱ ስለወደደ አይደል? የፈጠረውን ዓለም ለማዳን ደግሞ ሌላ መንገድ ነው የቀየሰው። ያ መንገድ ደግሞ ሰው መሆን ነው። ስለዚህ ሰው መሆን ነው። ለምን ሰው ሆነ ብለን ስናነሳ ግን ወደ 10 መልሶችን ላስቀምጥ እችላለሁ። በቃ ለምሳሌ ሰው የሆነበት አንዱ ትልቁ ጉዳይ መዳኛ መንገድ ይሄን ያደረገው ጉዳዩ እስከዚህ የሚያደርስ መሆኑን ያሳያል። የሰው ልጅ ያጠፋው ጥፋት፣ የሰው ልጅ የበደለው በደል እግዚአብሔርን ሰው እስኪሆን የሚያደርስ ሆኖ እናገኛለን። ምክንያቱም እግዚአብሔራዊ ባህሪ ሰብአዊ ባህሪን መዋሃድ በጣም 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 ከባድ ነገር ነው። ይሄ ማለት በጣም ልዑል የሆነውን እግዚአብሔርን ነው ትሁት ስጋን ተዋሃደ እያልን ያለ ነው። ይሄ አሁን በጣም መውረድ ነው የሚያሳየው። እውነት ነው። በጣም ዘመን የማይቆጠርለት በዘመን ሂሳብ ስሌት ውስጥ እኮ መጥቶ ሲገባ ነው የምናገኘው አይደል? ዓለምን በመሃል ይዞ የሚቆጣጠር በዓለም ባህል ለመስተናገድ መጣ እኮ ነው እያልን ያለ ነው። ስለዚህ ይሄ በጣም ከፍ ያለው እግዚአብሔርን ዝቅ ባለው ቦታ ነው ራሱን እያገኘን እያወራን ያለ ነው። ይሄ ዝቅታው ምንን ያሳያል? የሰው ልጅ በደሉ ደግሞ በጣም ከፍ ማለቱን ያሳያል። አምላክ የመሆን ፍላጎትና ትዕቢት፣ ኃጢአት እግዚአብሔር ሰው በመሆን መንገድ እንዲደረመስ አደረገው። የጉዳዩ ከፍታም እሱን ወደ ዝቅታ አምጥቶታል። ምክንያቱም በመጀመሪያዎቹ ተፈጠሩ መላእክት መጀመሪያ በተፈጠሩ መላእክት ላይ የነበረው ትልቁ ኃጢአት ትዕቢት ነበረ፣ የዲያብሎስ ማለት ነው። ስለዚህ ሳጥናኤል አምላክ እኔ ነኝ በሚል ስሜትና ትዕቢት ነበረው። በዛ ሐሰት ዓለምን ወይም ዓለም መላእክትን ያሸበረው። ይሄንን ለማዳን መልአክ አልሆነም። አዳምም ተመሳሳይ ሐሳብ ውስጥ ነው የገባው። እግዚአብሔር ትሆናላችሁ የሚለውን ስብከት አዎ ብሎ በመቀበል ነበር የተሳሳተው። ስለዚህ ልሁን የሚል ስሜት ነበረ ማለት ነው አምላክ ለመሆን። ከዛኛው ስሜት ጋር ተመሳሳይ ነው፣ ትዕቢት ነው። ሊቁ ዮሐንስ አፈወርቅ ፍቅረ ሲመትሰ ደዌ ሰይጣናዊት ብሎ የሚጠራት ለዛ ነው። የበላይ ለመሆን የሚፈልግ ህሊና ወይም ሹመት ወዳድነት ሰይጣናዊ ደዌ ነው ይለዋል። በአእምሮ ውስጥ ከፍ ብዬ እታይ ዘንድ ፈልጋለሁ የሚለው የበላይነት ስሜት፣ የሹመት ፍቅር ከሰይጣን የተገኘ በሽታ እንደሆነ ይገልጻል ማለት ነው። ስለዚህ አዳምና ሔዋንም በዚህ በሽታ ነው የተለከፉት። ጥሩ ይሁን እንግዲህ በዚህ በሽታ ነው የተለከፉት። እግዚአብሔራዊው መንገድ ደግሞ ፍጥረቱ በዚህ መንገድ እንዲሄድ አይደለም። ምክንያቱም ትዕቢተኛ እንዲሆን አይደለም። እግዚአብሔር መልካም ስለሆነ መልካም እንዲሆኑ ነው ፍጥረቱ የሚፈልጋቸው። ታዲያ ሳጥናኤል በዚህ ትዕቢት ቢጠፋ ተመልሶ የመጸጸትና ይቅር በለኝ የማለት ስነ ልቡና ግን አላገኘም። ወድቋል። በዛው ውድቀቱ ነው የቀጠለው። የአዳምና የሳጥናኤል የሚለያየው ይሄ ነው። ወደ ንስሐ የመግባት ፍላጎት ነበር የሰው ልጅ። ስለዚህ ሳጥናኤል ላይ ንስሐ የመግባት ወይም የመጸጸት በድያለሁ የፈጠረኝን ያልሆነው ነገር ተናግሬያለሁ ብሎ ለመመለስ ስልጣን አልተጠቀም። የለም ውስጥ የነበረው ነፃነቱን አልተጠቀም። በዛው ቀጠለ። ሌላ አሉታዊ ሌላ መንግስት መስርቶ
የራሱ ሌላ ዓለም ተከታዮቹን ይዞ በጥፋት ዓለም የመኖር ፍላጎቱን አስቀጠለ። እንዲኖር ለምን ፈቀደ ለሚለው ግን ፍጥረቱ እንዲኖር የማይፈልግ ፈጣሪ የለም። አይ ከሚሰቃይ ከተባለ ይሄው ራሱ የወደደው ስለሆነ ፈቃዱን አልከለከለውም። ፈቃዱ ነው። ታዲያ መልአክ ሆኖ ያላዳናቸው ለዛ ነው፣ ሊድኑ ስላልፈለጉ ማለት ነው። አይ መልአክ ሆኖ አድኗቸው ቢሆን በኋላ ሰው ደግሞ ቢያጠፋ ሰው ሆኖ ማዳን እንዲህ እያለ ይቀጥል ነበር ወይ ከተባለ እሱ ሆኖ ስላልተገኘ ያም በምን መንገድ ሊያድናቸው ነበር ሚለውም ነገር ስላልተገለጸ አሁን ላይ እንዲሆን ነበር ብሎ ማሰብም መከራከርም አያስፈልግም። ወደ ሰው ስንመጣ ግን ይህ ህሊና ከእግዚአብሔር እንደለየው አውቆታል። ራቁቱን ሲሆን የፈርቻለሁ ብሎ ሁሉ ምላሽ ሰጥቷል። ፍለጋ ግን አድርጓል እግዚአብሔር ወዴት ነህ ብሎ። ስለዚህ ራቁቴን ስለሆንኩ ፈራኋል። በቃ ከእግዚአብሔር መለየት ራቁት መሆን ነገር የለም። ምክንያቱም ለፍጡር ልብሱ ፈጣሪው ነው። ከፈጣሪው በተለየ ቁጥር አይምሮ ራቁቱን ይሆናል፣ ህሊና ራቁቱን ይሆናል፣ ነፍስ ራቁቷን ትሆናለች። ሐዋርያው ቅዱስ ዮሐንስም በራእዩ መልእክት ላይ ራቁቱን የሚሄድ ሀፍረቱ እንዳይገለጥ ብሎ በጣም የሚገርም ቃል ይናገራል። ልብሶቹን የሚጠብቅ ብፁዕ ነው ይላል። ራቁቱን እንዳይሄድ ሀፍረቱም እንዳይገለጥ ልብሶቹን የሚጠብቅ ብፁዕ ነው። ይህ ማለት ውስጣዊ ልብስን ነው፣ ጸጋን፣ ልጅነትን፣ ከእግዚአብሔር ጋር ያለን መቀራረብ እሱ ነው ልብስ ብሎ የሚጠራው። እሱ ከሌለ ሀፍረት ይገለጣል እያለ ነው ያለው። በኋላ ስለሚሆነው ሀፍረት ራቁትነት ነው የሚናገረው። እና የሰው ልጅ ግን አለቀሰ፣ ተመለሰ። ታዲያ ይሄንን ለማዳን የመረጠበቱ መንገድ ምን ሆነ? ሰው መሆን ሆነ። ለምን? የዛኛው ከፍታ በዚህኛው ዝቅታ የሚጠፋ ሆነ ማለት ነው። ይሄን መረጠ። እግዚአብሔር አምላካችን በእውነት ለአባታችን ረጅም ዕድሜን ያድልልን። በጣም ለብዙዎቻችን ትልቅ መልስ ያለው ቪዲዮ ነው። በተለይም ደግሞ ከኛ እምነት ያሉ ሰዎች ብዙ ጊዜ እንደ መከራከሪያ የሚያነሱት በእኛም ቤተክርስቲያን ውስጥ ደግሞ አንዳንዴ በተለይም የእግዚአብሔር የአምላካችን የኢየሱስ ክርስቶስን ሰው የመሆኑን ነገር ከመረዳት ጋር ባለ ጉዳይ ላይ ለምን እስከዚህ መምጣት አስፈለገው፣ ለምን መሰቀል አስፈለገው፣ ለምን መገረፍ አስፈለገው የሚሉ ብዙ አይነት ነገሮችን ሲያነሱ እንመለከታለን እና በአጠር ባለው መንገድ ግን ይሄ በጣም በቂ የሆነ መልስ ነው። ሌሎችም ብዙ አይነት ትምህርቶች አሉ በዚህ ጉዳይ የሚቀርቡ እና እነሱንም እያየን ደግሞ ራሳችንን በደንብ መፈተሽ ያስፈልጋል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እግዚአብሔር በነገራችን ላይ ሳይፈትነ ደህና ነገር አይሰጥም። ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ለአንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች፣ ለአንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል አንተ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተሃል። ያየሁ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛው እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ። ያን ሁሉ ዋጋ ከፍለው ተመልሶ ሄዱ። አንተ ጋር ኑሯትና በይ ብለው ጥሩ ነሳ አደራ ብለው ጥሩ ታደርጋለህ። እንደዚህ በዚህ አሁን ገንዘብህ እንኳን አደራ ብለን መሄድ እኮ በጣም ከባድ ነው። በጣም በደህና ያኖረው ይሆን እንደው ያንን ነገር እያልክ ነው። መኪና ሰጣው እኮ ለአንድ ጓደኛ ቁልፍ ሰጣው፣ አይጋጭብኝ ተጋጭቶ ይሆን እንደው በደህና ያመጣው ተጫጭሮ ይመጣ ይሆን እያልክ ስታስብ ነው እንትን። አሁን እንደዛ እንኳን ብለው ያስቡ፣ ከዚያ በኋላ ይተኛሉ። እንደው ይህን ያክል ያምነዋል። እግዚአብሔር ደግሞ ከዚህ በላይ ያምነዋል። በዚህ ሴት ላይ ሾመዋል። ምክንያቱም አንተን ለሷ ራስ አድርጓል፣ እሷን ደግሞ ይሄንን ጥበብ ተጠቅሞ እግዚአብሔር አንድ አካል አድርጓቸዋል። ይሄ መለኮታዊ ጥበብ ነው። ይሄ መለኮታዊ ጥበብ በአንተ ላይ ይፈጠር ዘንድ በመጀመሪያ ግን ተፈትን ማለፍ አለብህ። በጣም በትልቅ እኔ ዳዊትን ሳስብ የሚገርመኝ እንደሆነ ታውቃለህ፣ የቀባው እግዚአብሔር መቼ እንደሆነ ታውቃለህ? ገና ሳውል እያለ ነው። ግን መንግስት አልሰጠውም። የመጽሐፈ ሳሙኤል ምዕራፍ 16 ስታየው ቀብቶታል። በረኝነት ሳለ ገና በረኝነት ሳለ ቀብቶ፣ ግን ያን ጊዜ መንግስት የሚባል ነገር አልሰጠውም። ለምን? ገና ተፈትኖ እስራኤልን የሚጠብቅ መሆኑ ተፈትኖ አልታየም በተግባር። እግዚአብሔር እኮ ያውቀዋል ፈተናው እንደሚያልፍ፣ ግን በሰው ፊት የሚታይ ፈተና አለ። ከዛ ነው የጎልያድ ጉዳይ ዝም ብሎ የመጣ እንዳይመስልህ። ለዳዊት የተዘጋጀ ለመንግስት የምታፈቃ ፈተና ነው የነበረችው ያቺ ፈተና። ከዛስ ጎልያድ መጣ። መሀል ላይ የጎልያድ ታሪክ ገባ ማለት ነው። ዳዊት ተፈተነና አለፈ። በትክክል እስራኤል እንደሚጠብቅ እስራኤል ማመኑ
እግዚአብሔርም አሳይ በደንብ በጋድ። ከዛ እስራኤል ምን አሉ? ዳዊት እልፍ ገደላሉ። አየህ ተማመኑበት ማለት ነው። ሴት ልጅ ልትተማመንበት ትፈልጋለች ጠንካራ መሆንን ማለት። እግዚአብሔርም ልክ እንደዛው ለዚያች ለሰጠህ ሴት ምን ያክል ጠንካራ አሳዳሪ መሆን እንደምትችል ማመን ይፈልጋል፣ ማወቅ ይፈልጋል፣ ማረጋገጥ ይፈልጋል። ማወቅ ባትሰራውም ያውቀዋል። እንግዲህ እሱን እግዚአብሔርኛውን እውቀት እንዳለ ያዘው። አሁን አዳም ተፈትኖ ለዚህች ሴት ይችን ሴት ለማኖር ብቁ እንደሆነ ሲረጋገጥ ነው እግዚአብሔር ለአዳም የሰጠው ማለት ነው። ከዛ ወደ ምን አመጣት? ወደ አዳም አመጣት ይላል። አንዳንዱ ሰው ገና ወደ ሴት አይቶ ሴት መመኘት ሲጀምር ገና ትምህርቱን እንኳን ሳይጨርስ ማለት ነው ትምህርት ቤት ሆኖ ሴት ያምረዋል። ያ ሰዓት አይደለም። ሴት አስበን የተመኘንበት ጊዜ አይደለም የጋብቻ ጊዜ፣ የማጨት ጊዜ እሱ አይደለም። እና አንዳንዶቹ እንደውም የትምህርት ቤት ጀምረው እኮ ጓደኛዬ ነው የሚሉ ሰዎች ያጋጥመዋል። ተፈቅዷል ያን መተጫጨት? በዚያ ሰዓት ያ ሰው ቢያጭ ማግባት የሚችልበት ዘመን ነው ወይ? ያን ጊዜ የገባውን ቃል አክብሮ ለመኖር ዝግጁ ነው? ይችላል ስትል የሚችልበት ዘመን ላይ አይደለም። ዕውቀትም ይፈልጋል ማጨት እያልኩ ነው። ገብቷል? ዕውቀትም ይፈልጋል፣ መፈተንንም ይፈልጋል። እሱ ሲሆን ምን ያደርጋል? እግዚአብሔር አምጥቶ እጅ ላይ ነው የሚጥልልህ። እንዴት ነው የምትረዳው? እሱን እንደው እንዲህ ነው የምትረዳው ብዬ ላልገልጽልህ ይችላል። ግን ስሜትህ በራሱ የሚመራህ ነገር አለ። ሐሳብህ በራሱ ፈቃድህ በራሱ ፈቃዷ በራሱ የሚያሳይ ነገር አለ። እሷም ካንተ ውጭ የማትመርጥ አንተም ከሷ ውጭ የማትመርጥ ልትሆን ትችላለህ። በትክክል ግን እግዚአብሔር የሰጠኝን እቀበላለሁ የምትል አይነት ሰው መሆን አለብህ አንተ። እንደዛ ካልሆነ ልታውቀው አትችልም። እንደዛ የምታደርግ ከሆነ በእርግጠኝነት እየተረዳህ እየተገለጠልህ ነው የሚወድ ነገሩ ለማለት ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ፣ እህቶቼ፣ ወንድሞቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ሀሳባችሁን፣ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በሆነ ነገር ላይ ራሳችንን ማስተካከል የጎደሉን ነገሮች የሙላን የምንድበት ጉዳይ ሊሆን ይገባልና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቪዲዮ ይህንን ቻናል ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ለዚህ ቤት አዲስ የሆናችሁ በድጋሚ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን ጻፉ፣ እንዳልኳችሁ ጻፉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።